ረብ ማለት የተለያዩ ትርጉሞች አሉት። አንደኛ بمعنى الخالق ይመጣል። ረብ العالمين ማለት خالق العالمين እንደማለት ይሆናል ማለት ነው። ሁለተኛ ረብ ማለት السيد المطاع ማንም ኃይል ሁሉ የሚንበረከክለት ሁሉም ፈርቶና አክብሮ የሚገዛው ኃይል ማለት ነው። السيد المطاع በጣም የተከበረ የሆነ አንድ ኃይል ያዘዘው አካል ሁሉ ሰጥለጥ ብሎ ነው የሚታዘዝለት ማለት ነው። ለምን እንዴት የሚል ነገር አያጋጥመው እና አላህም Subhanahu Wa Ta'ala ከነዛ ሁሉ በላይ ስለሆነ ሰይድ المطاع በመባል እንትን ይላል ማለት ነው። እንዲሁም ደግሞ ሙረቢል ኸላኢቅ ቃሉ እንደሚያሳየው ፍጥረታትን እንዳስገኘው ሁሉ ደግሞ ሁሉንም ሲሳያቸውን የሚሰጥ ራዚቅ የሚለውን ማዕና ይተካል ማለት ነው። ሁሉም ፍጥረታት ባይመግበው ባያንከባክበው ጤንነቱን ባይቸረው ሊኖር አይችልም ማለት ነው። እና ለሁሉም ፍጥረታት ህይወትና ጤንነትን የሚያድል ቸር ጌታ ማለት ይሆናል ማለት ነው። ሌሎችም የተለያዩ ትርጉሞች አሉ በተጨማሪ። አልዓለሚን ወደምለው ስንመጣ ደግሞ ዓለሚን የሚለው ጀምዕ ነው፣ ብዛትን የሚገልጥ ቃል ነው ማለት ነው። አንድ ከሆነ ዓለም ይባላል፣ ብዙ ከሆነ ዓለሚን ይባላል። እና አሁን ይሄ ጀማዓል ሙዘከር ሳሊም ይባላል። ወንድ የሆኑ ነገሮች ብዙ ሆነው በሚመጡ ጊዜ በዚህ ቃል እናበረክታቸዋለን። ለምሳሌ አልሙስሊሙን አልሙእሚኑን የሚለው ቃል በሐለተ ነስብ ወልጀር በሚሆን ጊዜ ኢነል ሙስሊሚን ወልሙስሊማት በሚል በዚህ ቃል ይገለጣል ማለት ነው። ዓለም ማለት ደግሞ ብዙ ጊዜ አቅል ላላቸው ፍጥሮች ነው የምንጠቀመው። ሌሎቹ ተከታይ ናቸው፣ አቅል ላላቸው ፍጥሮች መኖሪያ ስለሆኑ ማለት ነው።